እስኪ ዛሬ ደግሞ ረ በምትባለዋ ፊደል መጨረሻ ላይ እያደረግን ቃላትን እንመሰረታለን ማለት ነው። ይህ ትምህርት ጀማሪዎችን በደንብ ያስተምራልና በደንብ ግልጽ ያደርግላችኋል ብዬ አስባለሁ ማለት ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ቪዲዮም ደግሞ ላይክ፣ ኮሜንት፣ ሼር ማድረጋችሁ እንዳይረሳ ማለት ነው። ወደ ትምህርቱ እንሂድ። ከዚህ ጋር ለምሳሌ አ አለ፣ ፈ አለ፣ ረ አለች። የመጀመሪያዋ የረ ቤት የመጀመሪያ ረ ትልቋ የምታዩት ረ የመጀመሪያ ነች። መጨረሻ ላይ ያደረግነ ቃል እየመሰረትነ ነው ማለት ነው። ስለዚህ አ ፈ ረ ረ ትባላለች ማለት ነው። አፈ ረ አፈ ረ። እንቀጥል። አ ረ ረ አ ረ ረ። ሁለቶች ረ ናቸው። በዳብል ሲወጡ ወይም ሲመጡ እንደ ሁለት ነው የምናነባቸው። እንደ አንድ ረ አናነባቸውም። ሁለት ስለሆኑ ልክ እንደ ሁለት ነው የምንጠራቸው። አረረ 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 አፈረ አረረ። ከዚህ ላይ ከሰረ ከሰረ እንዳለ እነዚህም የመጀመሪያዎች ናቸው፣ እነዚህም የመጀመሪያዎች ናቸው፣ እነዚህም የመጀመሪያዎች ናቸው ማለት ነው። ከሰረ ከሰረ። ስለዚህ አፈረ አረረ ከሰረ። መጨረሻ ላይ ረ ረ ረ። ለጀማሪዎች በጣም አሪፍ ትምህርት ነው። ምክንያቱም በዚህ ቪዲዮ እያንዳንዱን ፊደል ጥርት አድርጋችሁ መሄድ ትችላላችሁ። ምንም ሳትወዛገቡ ማወቅ ትችላላችሁ። ረ የምትባሏ ፊደል ከእንግዲህ በኋላ አጠፋችሁ ማለት ነው። በዛ ላይ ሌሎች ፊደሎችን በዛው ላይ አቅም ካላችሁ ማወቅ ትችላላችሁ ማለት ነው። እንቀጥል። ወ ፈ ረ ወፈረ 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 እንዳለ ሶስቶችም የመጀመሪያዎች ናቸው። እቺ መጨረሻ ላይ የምናገኛትም መጀመሪያ ናት። የረ ቤት መጀመሪያ ረ። እቺ በትልቋ የምታዩት ረ። ወፈረ ወፈረ። ነበረ ነበረ ረ ረ ነበረ። ምናልባት ከሶስተኛዋ ከረ ቤት ወይም ከሪጋ እንዳትመሳሰልባችሁ እናያቸዋለን። ሰባቶችንም እናያቸዋለን። ግን የመጀመሪያዋ ዘርጋ ያለች ነው እዚህ ጋር ማለት ነው። ሶስተኛዋ ጥፍ ይላል ወደ ውስጥ። የመጀመሪያው ግን አይታጠፍም፣ እንደተዘረጋ ነው። ይህ ረ ነው የሚባለው። ነበረ አሰረ አሰረ አሰረ። ወፈረ ነበረ አሰረ ረ። መጨረሻ ላይ ያችሁት ረ ረ ረ ረ ረ ረ። ቃል እየመሰረትን ነው። እናንተን በደንብ ለማስያዝ እየሞከርን ነው ማለት ነው። እየሞከርን ነው። እሺ አሁን ሁሉ ላምብላችሁና እንዴ እናንተ ታነቡልኛላችሁ፣ ትፈተናላችሁ ማለት ነው። አፈረ አረረ ከሰረ። እቺ ረ ነች። ወፈረ ነበረ አሰረ ይሆናል ማለት ነው። ስለዚህ እናንተ ደግሞ በዚህ እኔ ባነበብኩላችሁ መልኩ ቀስ ብላችሁ ሰዓት ሰጣችኋለሁ፣ ታነባላችሁ። የመጀመሪያውን አንብቡልኝ እስኪ። ይሄ ምንድነው የሚለው? ቀዩ አፈረ። እሺ ይሄኛውስ ቀጣዩ ምንድነው የሚለው? ቢጫው ማለት ነው። አረረ። እሺ ቀጣይ አረንጓዴው ከሰረ። እሺ በጣም አሪፍ ነው። ይሄኛው ትልቁ ማን ነው? ረ የሚባለው ፊደል ነው አይደለ? ረ የሚባለው ፊደል በጣም አሪፍ ነው። እንቀጥል። ከዚህ ላይስ አረንጓዴው ምንድነው የሚለው? ወፈረ። እሺ ቢጫው ነበረ። እሺ ከዚህ ላይስ አሰረ። በጣም አሪፍ ነው። ስለዚህ አፈረ፣ አረረ፣ ከሰረ፣ ወፈረ፣ ነበረ፣ አሰረ ይላል ማለት ነው። አሰረ በጣም አሪፍ ነው። ስለዚህ በደንብ ማወቅ አለባችሁ። ብዙም አይከብዱም፣ ምክንያቱም የመጀመሪያዎቹም ስለሆኑ ብዙም አይከብዱም ማለት ነው። ምናልባት ለእናንተ ቀላል ከሆነላችሁ ማንበብና መጻፍ ለማይችሉ ጓደኞቻችሁ ሼር አድርጉላቸው። ለእናንተ ቀላል መስሎ ሊታይ ይችላል፣ ለሌሎች ሰዎች ግን በጣም ከባድ ነው። ስለዚህ እነዚህ ቀለል ብሎ የሚያስተምሩ ቪዲዮዎችን ላኩላቸውና እነሱ ይማሩበታል ማለት ነው። ሼር አድርጉላቸው። እንቀጥል። አሁን ደግሞ በሩ ነው። ረን አይተናል። አሁን ደግሞ ሩ በምትባለዋ ፊደል እናያለን። ሩ በምትባለዋ ስንመሰረት ማ አራተኛ፣ ማ ሩ ሩ ሁለተኛ፣ ሩ ማ ሩ ማ ሩ ማ መሙሚ ማ ሩ ደግሞ ረሩ በአንድ ላይ ማ ሩ ማሩ። እቺ የምታዩት ሩ ነች።
ሩ ነች ማለት ነው። ማሩ ማሩ። ከዚህ ላይ ፈ ሩ ሩ ረሩ ፈሩ 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 ይሆናል። ከዚህ ላይ የመጀመሪያ የመጀመሪያ ነች። ፈሩ ፈሩ። ከዚህ ላይ ዘሩ 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 ዘሩ። ያው ሩ ማሩ ፈሩ ዘሩ። ከዚህ ላይ ደግሞ ቀሩ ሩ ሁለተኛ፣ ቀ የመጀመሪያ ቀሩ። ከዚህ ላይ ኮሩ ኮ መጨረሻ የከቤት ማለት ነው። ኮሩ ኮሩ ኮሩ። ከዚህ ላይ ወሩ 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 ወሩ። ስለዚህ ሩ ሩ ሩ ሩ ሩ ሩ። አያችሁት? በዚች ስክሪን ብቻ በዚህ ትምህርት ሩ የምትባለዋን ፊደል ከእንግዲህ በኋላ አትረሷትም ማለት ነው። እች ሩ ልክ እንደ ረ ትሆናለች። ከዛ እግሯ ላይ ትንሽ ቋሚ ይኖራታል። እንደዚህ የሆነ መገደፊያ ነገር ቋሚ ይኖራታል። እንደዚህ ከሆነች ሩ ትባላለች። የረ ቤት ሁለተኛ ሩ። ስለዚህ ማሩ ፈሩ ዘሩ ቀሩ ኮሩ ወሩ። አሁን እናንተ ደግሞ ታነቡልኛላችሁ። እናንተ ደግሞ አንብቡልኝ። ምንድን ነው የሚለው ቀዩ? መጨረሻውን ሩ እያላችሁ ሁሉንም ጥያቄ እናንተ የሚጠበቅባችሁ ይችን የመጀመሪያዋን ፊደል ማወቅ ነው ማለት ነው። እነዚህን ካወቃችሁ ይህኛው ሩ ነው፣ መቼም የታወቀ ነው። ስለዚህ ምን ይላል ይሄ? ማሩ እሺ፣ ፈሩ እሺ፣ ዘሩ በጣም አሪፍ ነው። ይሄ በትልቁ ማን ነው? የረቤት ማን ነው? ሩ ስንተኛ ነው? ሁለተኛ። በጣም አሪፍ ነው። እሺ ቀጥሉ ደግሞ ከዚህ ላይ ምን ነው የሚለው? ይሄ ቀሩ። እዚህ ላይስ ኮ በሉ ኮሩ። ጎበዝ። ከዚህ ላይስ ወሩ። በጣም አሪፍ። ስለዚህ ማሩ ፈሩ ዘሩ ቀሩ ኮሩ ወሩ። በጣም አሪፍ ነው። ከዚህ ላይ ደግሞ ሪን ነው የምናገኘው። ሪ አያችሁት? ቅድም ያልኳችሁ ነገር የመጀመሪያው ከሆነ ዘርጋ ነው የሚለው፣ ይዘረጋል፣ እንደዚህ ነው የሚመጣው። ሶስተኛው ግን ይኸው እንደምታዩት ታጥፏል። ሪ አያችሁት? ወደ 6 ቁጥር ሊመስል አስቧል። ሪ ታጥፏል። እንደዚህ ከሆነ የሶስተኛ ነው የሚሆነው፣ የረቤት ሶስተኛ ሪ። ስለዚህ ቃል እንመስርትበት። መጨረሻ ላይ ያደረግነ ቃል እንመስርትበት። ጥ የጠቤት ስድስተኛ ጥ ሪ ጥ ሪ ጥሪ ጥሪ። ከዚህ ላይ መሪ 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 መሪ። ከዚህ ላይ ተማሪ ተማሪ ተማሪ። ተ የመጀመሪያ፣ ማ አራተኛ ነች። ያው በዚህ በኩል ያለው እግሯ ስለረዘመ አራተኛ፣ ማ ሪ ደግሞ ሶስተኛ ነች። ተማሪ ጥሪ መሪ ተማሪ። በደንብ ተከተሉኝ። በኋላ እናንተ ስጠይቃችሁ እንዳይከብዳችሁ በደንብ ተከተሉኝ። ይሄ ጋ ሪ ጋሪ። ጋ አራተኛ የገ ቤት ማለት ነው። ሪ ደግሞ የረ ቤት ሶስተኛ የምታዩት ሪ ነች። ስለዚህ ጋሪ። ከዚህ ላይ ፈሪ 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 ሪ ፈሪ። ከዚህ ላይ ሰሪ። በጣም አሪፍ ነው። እናንተ ደግሞ ታነቡልኛላችሁ። ፈጠን ብላችሁ አንብቡልኝ እስኪ። አረንጓዴው ምንድን ነው የሚለው? ጥሪ። እሺ ቀዩ መሪ። ጎበዝ። እሺ አረንጓዴው ተማሪ። እሺ ቀዩ ምንድን ነው የሚለው? ጋሪ። እሺ አረንጓዴው ምንድን ነው የሚለው? ፈሪ። እሺ ከዚህ ላይ ቀዩ ምንድን ነው የሚለው? ሰሪ። ጎበዞች። መሪ፣ ይቅርታ፣ ጥሪ፣ መሪ፣ ተማሪ። እቺ በትልቁ ሪ ነች፣ የረ ቤት ሶስተኛ። ከዛ ጋሪ፣ ፈሪ፣ ሰሪ። ምንድን ነው እዚህ ላይ
ይችን ፊደል መጨረሻ ላይ ያደረግነ ቃል መሰረትንባት። ቃል መሰረትንባት። ለምን እንዲያዘን ነዋ። በደንብ እንዲያዘን ለአንዴና ለመጨረሻ ጊዜ አውቀናት እንድንሄድ በዚህ መልኩ አነበብን። በጣም አሪፍ ነው ማለት ነው። ስለዚህ ጥሪ፣ መሪ፣ ተማሪ፣ ጋሪ፣ ፈሪ፣ ሰሪ። እንቀጥል። አሁን ደግሞ ራ በምትባል ፊደል የረ ቤት አራተኛ መጨረሻ ላይ ያደረግነ ቃል እንመሰርትባታለን ማለት ነው። ራ ነው የምትባለው። ስለዚህ ይሄ ራ ነው መጨረሻ የሚገኘው ራ ነው። መጀመሪያ የሚገኘውን ማወቅ አለብን ማለት ነው። ስለዚህ በ ከዛ ራ በራ 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 በ የመጀመሪያ ራ አራተኛ እንደነገርኳችሁ በአንድ ላይ በራ። ከዚህ ላይ ሰራ ሰራ ሰራ። ከዚህ ላይ ተራ 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 በራ ሰራ ተራ ራ የሚባለው ፊደል ተራ ተራ ተራ። እቺ በትልቁ ራ ነው የምትባለው የረ ቤት አራተኛ ነች። ልክ እንደ ሶስተኛዋ ትሆናለች መጀመሪያ፣ ከዛ ደግሞ እንደገና ትዘወራለች። አያችኋት? እንደዚህ ከሆነች የረ ቤት አራተኛ ራ ነው የምትባለው። ከዚህ ላይስ በ የመጀመሪያ በራ 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 በ የመጀመሪያ ራ አራተኛ በአንድ ላይ በራ በራ። ከዚህ ላይ ደግሞ ጮ የጨ ቤት መጨረሻ ጮ ራ ጮራ ጮራ ጮራ። ከዚህ ላይ መራ መራ መ የመጀመሪያ ራ አራተኛ መራ። ስለዚህ አንድ ላንብብላችሁና እናንተ ደግሞ ታነባላችሁ ማለት ነው። በራ ሰራ ተራ በራ ጮራ መራ። በጣም አሪፍ ነው። መራ መራ። እሺ አሁን ደግሞ እናንተ ታነቡልኛላችሁ ማለት ነው። ይሄ ምንድን ነው የሚለው? ቢጫው ምንድን ነው የሚለው? በራ። እሺ ቀዩስ? ቀዩ ምንድን ነው የሚለው? ሰራ። እሺ ከዚህ ጋርስ? አረንጓዴው ተራ ተራ። እቺ ፊደል ማነች? ራሷ ትልቋ ራ ነች። ራ በምትባሏ ፊደል ተመስርተን ነው ቃል እየመሰረት ነው ያለው ማለት ነው። ስለዚህ በራ ሰራ ተራ። እቺ ራ ነች። ቀዩ ምንድን ነው የሚለው? በራ። እሺ ቢጫው ጮራ። እሺ ከዚህ ላይ አረንጓዴው መራ። በጣም አሪፍ ነው። ስለዚህ በራ ሰራ ተራ። እቺ ፊደሏ ራ ነች። ከዚህ ጋር ድጋሚ በራ ነው የሚለው። ጮራ መራ። በዚህ መልኩ ራን አየነ። አሁን ደግሞ ማን እናያለን? ሬን እናያለን። እሺ ሬን እናያለን ማለት ነው። እሺ ከዚህ ጋር በትልቁ ሬ የምትባለው ፊደል አለች። የረ ቤት አምስተኛ ባለ ቀለበቷ ሬ አለች። በዚች ሬ ደግሞ ቃልን መስርት። አገሬ 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 አገሬ። ከዚህ ላይስ ድ ሬ ድ ስድስተኛ ሬ አምስተኛ ድሬ ድሬ አገሬ ድሬ ዛ የዘቤት አራተኛ ዛ። ከዛ ሬ ደግሞ አለች ዛ ሬ ዛ ሬ ሬ ሬ የረቤት አምስተኛ ማለት ነው። ያው ሬ ሬ ሬ ብለን መጠናል። ዛ ሬ ዛሬ አገሬ ድሬ ዛሬ። ከዚህ ላይ ሬ ነች ሬ ነች። ከዚህ ላይ ወ ሬ ወሬ ወሬ ወ የመጀመሪያ ሬ አምስተኛ ወሬ። ከዚህ ላይ ጥ ስድስተኛ የጠቤት ስድስተኛ ጥሬ ሬ ሬ ጥሬ ወሬ ጥሬ። ሰፈ የመጀመሪያ ሬ አምስተኛ ሰፈሬ አገሬ ድሬ ዛሬ። እቺ ያው ሬ ነች ወሬ ጥሬ ሰፈሬ። በጣም አሪፍ ነው። እናንተ ደግሞ አንብቡልኝ እስኪ። ቀዩ ምንድን ነው የሚለው? አገሬ። እሺ አረንጓዴው ድሬ። እሺ ቢጫው ዛሬ። እች ትልቅየዋ ፊደል ማነች? ሬ ነች። እሺ ጎበዞች ቀዩን አንብቡልኝ። ወሬ። እሺ ከዚህ ላይስ ጥሬ። እሺ ሰፈሬ። በጣም አሪፍ ነው። አገሬ ድሬ ዛሬ። በትልቋ ደግሞ ሬ ነች ወሬ
ጥሬ ሰፈሬ። ስለዚህ ሬ ሬ ሬ ሬ ሬ ሬ ሬ የምትባሏን ፊደል መጨረሻ ላይ እያደረግን ቃል መሰረትን። አሁን ደግሞ ር በምትባሏ የረቤት ስድስተኛን መሰረታለን። ር ር ር አያችሁት? ግማሽ ጨረቃ ነው የምትመስለው፣ የሙሉ ግማሽ ማለት ነው። ር ትባላለች። ቃል ደግሞ ስንመሰርት ጥ የጠቤት ስድስተኛ ጥ፣ ር የረቤት ስድስተኛ በአንድ ላይ ጥር፣ ክ የከቤት ስድስተኛ፣ ር የረቤት ስድስተኛ ክር፣ ዘ የመጀመሪያ ነች የዘቤት ማለት ነው። ር ስድስተኛ በአንድ ላይ ዘር። ስለዚህ ጥር ክር ዘር። እች ር ነች ራሷ። ከዚህ ላይ ብ ስድስተኛ የበቤት ማለት ነው። ር የረቤት ስድስተኛ በአንድ ላይ ብ ር ብር። ወ የመጀመሪያ ር ስድስተኛ ወር ወር። ማ የመቤት አራተኛ ማ፣ ር የረቤት ስድስተኛ ር በአንድ ላይ ማር ብር ወር ማር። እናንተ ደግሞ አንበቡልኝ። ምንድን ነው የሚለው? ቢጫው ጥር ጎበዝ፣ ቀዩ ክር፣ አረንጓዴው ዘር ጎበዝ። ቢጫው በትልቁ ምንድን ነው? ማነች? የረቤት ማነች? ስድስተኛ ስሟ ማን ነው? ር ጎበዝ። እሺ ከዚህ ጋርስ ቀዩ ምንድን ነው የሚለው? ብር። እሺ አረንጓዴው ወር ማር። በጣም አሪፍ ጎበዞች። ጥር ክር ዘር። እቺ ር ነች። ብር ወር ማር። እንቀጥል ወደ መጨረሻዋ። እቺ ደግሞ የረቤት መጨረሻ ነች። የረቤት መጨረሻ ጭንቅላቷ ላይ ዜሮ፣ ጭንቅላቷ ላይ ዜሮ። አብዛኛውን ጊዜ በሚባል ሁኔታ መጨረሻ ፊደሎች ወይም ጭንቅላታቸው ላይ ዜሮ ካለ ያ ፊደል አብዛኛውን ጊዜ ያልኩት ሁል ጊዜ አይደለም፣ የማይሆንበት አጋጣሚም አለ። ግን ለምሳሌ እንደነ ፎ እንደነ ሮ እንደዚህ አይነት ፊደሎች መጨረሻቸው ዜሮ ጭንቅላታቸው ላይ ይኖራቸዋል ማለት ነው። ስለዚህ ቢ የበቤት ሶስተኛ ቢ፣ ከዛ የረቤት መጨረሻ ሮ በአንድ ላይ ቢሮ ቢ ሮ ቢሮ። ድ የደቤት ስድስተኛ ድ፣ ሮ መጨረሻ ድሮ ድሮ ሮ ሮ ሮ ሮ በምትባሏ ፊደል ነው ቃል እየመሰረት ነው ያለ ነው። ድሮ ቢሮ ድሮ። እቺ ሮ ነች። ከዛ ዶ የደቤት መጨረሻ ዶ፣ ሮ ሮ የረቤት መጨረሻ ዶሮ 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 ዶሮ። ከዛ ዜ ሮ ዜ ሮ ዜሮ ዜ አምስተኛ ሮ መጨረሻ ዜሮ። ስለዚህ ቢሮ ድሮ ዶሮ ዜሮ ሮ መጨረሻዋ ማለት ነው። እናንተ አንብቡልኝ። አረንጓዴው ምንድን ነው የሚለው? ቀዩስ ድሮ። እሺ አረንጓዴው ዶሮ መጨረሻዋ ዜሮ 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 ዜሮ። ፊደሏ ማነች? ሮ ጎበዞች። ስለዚህ በዚህ መልኩ የረቤትን ከመጀመሪያው እስከ መጨረሻው ወይም ረ ሩ ሪ ራ ሬ ር ሮ እያልን በእነዚህ ፊደሎች ቃላትን እየመሰረትን አይተናል ማለት ነው። እንደተማራችሁበት ተስፋ አድርጋለሁ ማለት ነው። ጀማሪዎች ከሆናችሁ በደንብ እየመለሳችሁ ተከታተሉት ወይም ተማሩበት ማለት ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ቪዲዮን ደግሞ ላይክ፣ ኮሜንት ማድረጋችሁ እንዳይረሳ። መማር ለሚፈልጉ ልጆች ወይም ማንበብ ማወቅ ለሚፈልጉ ልጆች ሼር አድርጉላቸውና በውስጥ መስመር ደግሞ መማር እንዲችሉ በ0953615956 ብላችሁ እናንተም ሌሎችን ማሳወቅ ትችላላችሁ ማለት ነው። ኢሞ፣ ዋትስአፕ፣ ቴሌግራም ላይ ደውላችሁ ትምህርቱን ማግኘት ትችላላችሁ። በየትም ሀገር ሆናችሁ በሀገር ውስጥ ሆነ በሀገር ውጭ ሆናችሁ መማር ትችላላችሁ ማለት ነው። ስራችሁን በማይጎዳ መልኩ በቀን ወይም በማታው ፕሮግራም እናንተ በፈለጋችሁትና በመረጣችሁ ሰዓት ስለሆነ ምንም የሚጎዳ ነገር ወይም የምታጡት ነገር የለም ማለት ነው። ደውሉልን፣ የምትፈልጉትን ነገር አግኙ። በፊት ከምትሳቀቁበት ነገር ወጥታችሁ ብርሃንን ተቀላቀሉ እላለሁ። ዓለም አካዳሚዎች ነን። በቀጣይ ቪዲዮ እስክንገናኝ ሰላማችሁ ይብዛልኝ። ቻው።